ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የፋኖ አመራሩ ለአገዛዙ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መልስ ሰጡ። አመራሩ እኛ ዚህነን ነፃ ቀጠና ፈጥረናል፣ አጽንተን ኃይል እየገነባን ነው። ታዲያ የብርሃኑ ጁላ 90 ዓመቱ የት ነው ያለው ሲሉ ተደምጠዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች ውጊያዎች ሲቀጥሉ የአገዛዙ ጦር አባላት በኩላቸው በገፍ ወደ ፋኖ እየተቀላቀሉ እንደሚገኙ ታውቋል። የአንድ ከተማ የአገዛዙ ኃይልም በሙሉ ፈርሷን የተባለው በዝርዝር ነው ያለን። የብልጽግናው ጠቅላይ ሚኒስትር አብይ አህመድ አማራን አጥፋለሁ ብሎ መናገሩ ተሰማ። ባለፉት 2 ዓመታት በአማራ ሕዝብ ላይ ከፍተኛ ጦር ማሰማራት ጦርነት እያደረገ የሚገኘው አብይ አህመድ ለብልጽግናው ከፍተኛ አመራር አማራን አጥፋለሁ ብሎ መናገሩን አመራሩ ተናግሯል። በዚህም ላይ ዝርዝር ይዘናል። የፖለቲካ ፓርቲዎች የጠቅላይ ሚኒስትሩን የውይይት መድረክ ረግጠው ወጡ። ጠቅላይ ሚኒስትሩ ከተፎካካሪ የፖለቲካ ፓርቲዎች ጋር ውይይት ለማድረግ ዛሬ በጽህፈት ቤታቸው እቅድ ይዘው የነበሩ ሲሆን 2 ፓርቲዎች ውይይቱን አንሳተፍም ብለው ሲቀሩ 4 የፓርቲ ተወካዮች ደግሞ ውይይቱን ከተጀመረ በኋላ ረግጠው መውጣታቸው ተሰምቷል። በዚህም ላይ ተጨማሪ አለን። የብልጽግናው መንግስት ወታደራዊ አጋር ፍለጋ የሚያደርገው ጥረት አሁንም ቀጥሏል። አገዛዙ ለጦረኛው ባሪ አጋር ፍለጋ እየተንከራተተ ሲሆን ከዚህ በፊት የነበሩትን ግንኙነቶችና ድጋፎች መቋረጣቸውን ተከትሎ አዳዲስ ወዳጆችን ለማፍራት ባደረገው እንቅስቃሴ ሞሮኮ አጋር ይሆናለች ብሏል። በዝርዝር የምናየው ነው። የአሜሪካው ፕሬዝዳንት ትራምፕ በኢራን የገቡበት አጣብቂኝ የሪፐብሊካኖችን መከፋፈል አጋልጧን ተባለ። ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ደግሞ አያቶላህ ካሚኒ ተናግረዋል። በሌላ በኩል የእስራኤል ውጭ ጉዳይ ሚኒስቴር ኢራን ላይ ጥቃት መፈጸም የመጨረሻ አማራጫችን ነበር ሲሉ ተደምጠዋል። እነዚህና ሌሎችን አብራችሁ ስትቆዩ ትሰማላችሁ። መልካም ቆይታ ያውላችሁ። የፋኖ አመራሩ ለአገዛዙ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መልስ ሰጡ። አመራሩ እኛ ዚህነን ነፃ ቀጠና ፈጥረን አጽንተን ኃይል እየገነባንበት ነው። ታዲያ የብርሃኑ ጁላ 90 ዓመቱ የት ነው ያለው ሲሉ ተደምጠዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች ውጊያዎች ሲቀጥሉ የአገዛዙ ጦር አባላት በኩላቸው በገፍ ወደ ፋኖ እየተቀላቀሉ እንደሚገኙ ታውቋል። የአንድ ከተማ የአገዛዙ ኃይልን በሙሉ ፈርሷል የተባለው ለ2 ዓመታት ያለማቋረጥ የቀጠለው የአማራ ክልል ጦርነት በተመለከተ ከቀናቶች የአገዛዙ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በፓርላማ ቀርበው 90 ዓመቱ የክልሉን ቀጠና በአስተማማኝ ሁኔታ ተቆጣጥረናል ሲሉ መናገራቸው የሚታወስ ነው። ታዲያ የፋኖ አመራሩ በኩላቸው ለዚህ የብርሃኑ ጁላ ንግግር ግልጽ መልስ ሰጥተዋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አደረጃጀት መምሪያ ኃላፊ እሸቱ ጌትነት በፋኖ ኮማንዶዎች ምረቃ ስነስርዓት ላይ በሰጠው መልስ እኛ ዚህነን ነፃ ቀጠናን ፈጥረን አጽንተን ኃይል እየገነባን ነው። ታዲያ የብርሃኑ ጁላ 90 ዓመቱ የት ነው ሲሉ ተናግረዋል። የፋኖ አመራሩ አክለውን በፈጠርነው ሰፊ ነፃ ቀጠና የህዝብ አስተዳደር መስርተንበታል ሲሉም ነው የጨመሩት። ብርሃኑ ጁላ ቅድም አምሳለቃ ታየ ሲል ነበር። አንድ ነገር እያለ ነበር በበቀቀን ሚዲያዎቹ በኩል የአማራ ክልልን ተቆጣጥረን 90% ቀጠናውንም እያስተዳደርን ነው ይላል። እሱ ብቻ አይደለም ሲል ነበር። አሁን በቀደም በተናቸው በነኑ ተነኑ ሲል እንደነበረው ሁሉ ጥቂት ሽፍቶች ናቸው የቀሩት። እነሱን እናጸዳና የአማራ ፋኖ በጎጃም ድርጅታችሁ እስካሁን ሲመጣ ህዝቡን የሚያስተዳድርበት እናንተን የመሰሉ ውድ ልጆች ኃይል የሚያበቃበት ለቀጠናው አማራጭ የምትሆኑ ኃይሎች የስነ ልቦና ብልጫ ያላችሁ፣ የኃይል ጥንካሬ ብልጫ ያላችሁ፣ የእውቀት ብልጫ ያላችሁ ኃይሎች የምናበቃበት የምናሰለጥንበት ነፃ ቀጠና ህዝብ የምናስተዳድርበት ነፃ ቀጠና እንዳለን እጃችን ላይ እንደሆነ ይኸው ዛሬ ለምርቃት የበቃችሁት ውድ ልጆቻችን ህያው ምስክሮች ናችሁ። አምሳለቃ ቅድም እየጠየቀው ነበረ። ያ ነፃ 90% የሚባለው የአማራ ክልል የት ነው ያለው እያለ ነበር። የት ነው ያለው? እኛማ ይሄው ቀጠና ነፃ ቀጠና መያዝ ብቻ አይደለም፣ ነፃ ቀጠና ማውጣት ብቻ አይደለም፣ የተቆጣጠርነውን ነፃ ቀጠና አጽንተን ጠብቀን ይዘናል። ማጽናትም ጭምር ነው። አየህ፣ ነፃ ወጣን፣ ያን አጸናን። ማጽናት ብቻ አይደለም፣ ያ ነፃ ወጣን ባጸና ነው ቀጠና ላይ ለ5 እና ለ6 ወር እናንተን የመሰሉ ወንድሞች ኃይል እየገነባንበት ያለ ቀጠና ነው።
አመራሩ አርበኛ እሸቱ ጌትነት ስለ ቀጣዩ የፋኖ እንቅስቃሴ በተመለከተም ሲናገሩ ተደምጠዋል። እሸቱ ቀጣይ ተልኳችን የተለየ ይሆናል ያሉ ሲሆን ከእንግዲህ የሚኖረው ጉዟችን ላይ እንዲሆንን እንደዛ አደረጉን ከሚል ተሻግረን ዋና ጉዳይ ይኖረናል ሲሉም ተናግረዋል። የፋኖ አመራሩ ከዚህ በኋላ ይህን ያህል ሚኒሻ ገድልን፣ ይህን ያህል ማረክን፣ የብርሃኑ ጁላ ወታደር እንዲያደረግን ከሚል አልፈን የላቀ ተልኮ ነው የሚኖረን፣ ለዚህም ራሳችሁን አዘጋጁ ሲሉ ነው ለተመራቂ ፋኖ ኮማንዶዎች ሲናገሩ የተደመጠው። እሱ አይደለም ቀጣዩ ምዕራፍ ከዚህ የተሻገረ ብሶታችን ከምንገልጽበት የትግል አስተምሮ ከፍ ያለ እሱ ብቻ አይደለም። ከዚህ በፊት የነበሩ ፋኖዎችና ሌሎች ታጋዮች ምንድነው የሚያደርጉት? 10 ሚሊሻ ማረከ፣ እናንተ ዘዴ ላይ ሄዳችሁ 60 ምናምን እንዲህ ከዛም በላይ ደመሰሳችሁ፣ ከነነፍሱ እንዲያዛችሁት የማንን የብርሃኑ ጁላ ሰራዊት። አሁን እሱ አይደለም 50 60 70 80 100 የጁላ ምርኮኛ ሰራዊት መማረክ እሱ አንድ ብርቅ አይደለም። ሙራችሁበታል። ከሱ የተሻገረ ነው ቀጣይ የምትረከቡት ትግል። ፈተናው እሱ ነው። እስካሁን የሆነ 3 ሚሊሻ ምናምን ሲል 10 ምናምን 20 መከላከያ እሱ በቃ እንትን ሊሆን ይችላል። አሁን እሱ የሚያረጋህ አይደለም። ቀጣዩ ምዕራፍ 3ኛው ዓመት ከዛ ከፍ ያለ አካላዊ ብቃት፣ አእምሯዊ ብቃት ይጠይቃል። ያን ለመቀበል ምን ያስፈልጋል ማለት ነው? እንደናንተ መሰልጠን፣ እንደናንተ መብቃት። መሰልጠን ሲባል ምን ማለት ነው? በሁለቱም ሰይፍ የተሳለ ሆኖ መገኘት፣ በሁለቱም ወገን የተሳለ ሰይፍ ሆኖ መገኘት መብቃት ማለት ነው። በሁሉም መብቃት ማለት በምን በሁሉም የተሳለ ሰይፍ ማለት ምን ማለት ነው? በአካልም በአእምሮም ማለት ነው። በሌላ በኩል በአማራ ክልል የተለያዩ አካባቢዎች ውጊያዎች ሲቀጥሉ የአገዛዙ ጦር አባላት በኩላቸው በገፍ ወደ ፋኖ መቀላቀላቸውን ቀጥለዋል። የአንድ ከተማ የአገዛዙ ኃይልን በሙሉ ፈርሷል የተባለው በጎጃም ቀጠና ከትላንት በስቲያ የፋኖ ኃይሎች በዳንግላ ከተማ በቡድን መሳሪያ ታገዘ የተቀናጀ የማጥቃት ውጊያ መክፈታቸው የፖሊስ መኮንኖች ግድያ ጨምሮ የአገዛዙ ጦር ላይ ከፍተኛ ጉዳት ማረሳቸው የሚታወስ ሲሆን ይህን ተከትሎም በዳንግላ ዙሪያ ወረዳ ጊሳ ከተማ ተጠርንፎ የነበረ የአገዛዙ ጦር በሙሉ መፍረሱ ታውቋል። በከተማዋ አገዛዙ ጠርንፎት የነበረው መደበኛ ሰራዊትና ሚኒሻ ፋኖ ተዳክሟል፣ ትጥቅ የለውም ስትሉን ነበር። ዳንግላ የሆነውን ሰምተናል። ዳንግላ ላይ እንደዛ ያደረገን ፋኖ እኛማ እንዴት እንችላለን? ደግሞም ልጆቻችን ጋር አንጓጋም በሚል የተጠረነፈው ጦር መፍረሱን ሚኒሻዎች ትልቁ ድርሻ እንደተወጡ ነው የኢትዮ ኒውስ የመረጃ ምንጮች ተናገሩት። ከ2 ወራት በፊት ጊሳ ከተማ ላይ የፋኖ ኃይሎች በወሰዱ ድንገተኛ ጥቃት የአገዛዙ የዳንግላ ዙሪያ ወረዳ አስተዳደርን ጨምሮ የወረዳው አመራሮችና በፋኖ መያዛቸው ያስታውሱት የመረጃ ምንጮች ዛሬም ተመሳሳይ ነገር ይፈጠራል በሚል ስጋት ላይ የቆየው የከተማው የአገዛዙ ኃይል ተበትኗል ነው ያሉትም። በተያያዘም በምስራቅ ጎጃም ዞን ቢቸና ከተማ የአገዛዙ የሚሊሻ ጽሕፈት ቤት ኃላፊ የነበረ አሁን ላይ የቢቸና ከተማ መዘጋጃ ቤት የመሬት ልማት ጽሕፈት ቤት ኃላፊ አቶ አወቀ አበበ ሌሊቱን ባልታወቁ ኃይሎች መገደላቸው ታውቋል። አቶ አወቀ አበበ በቢቸና ከተማ 05 ቀበሌ አስፓልት ዳር ላይ ሰኔ 10 2017 3 ሰዓት ገደማ ከነአጃቢያቸው መገደላቸውን የመረጃ ምንጮች ናቸው የተናገሩ። በተመሳሳይ በክልሉ ዋግምራ ቀጠና አምደ ወርቅ አካባቢ ፋኖ በፈጸመው ጥቃት ሻምበል መሪውን ጨምሮ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል አፋባ ላስታ ሳምነው ኮርና ያስታወቀው። በተመሳሳይ በራያ ቆቦ ወረዳ ተሮ በር የተባለ አካባቢ በፋኖ ኃይሎች በተፈጸመ የደፈጣ ጥቃት ከ20 በላይ የአገዛዙ ወታደሮች የሞትና የአካል ጉዳት እንደደረሰባቸው አፋባ አስታውቋል። በሌላ በኩል በክልሉ በቀጠለው ጦርነት ተሳታፊ የሆኑ የአገዛዙ ወታደሮች የፖሊስና የሚሊሻ አመራሮች አባላት በገፋኑን እየተቀላቀሉ እንደሚገኝ የታወቀው። ባለፉት 4 ቀናት ብቻ በወሎ ጎንደርና ጎጃም የተለያዩ አካባቢዎች የአገዛዙ ጦር አባላት በብዛት ፋኖን መቀላቀላቸው የኢትዮ ኒውስ የመረጃ ምንጮች ይፋ አድርገዋል። በተጠቀሰው ጊዜ በጎንደር አንድ አካባቢ ብቻ 17 የፖሊስና የሚሊሻ አባላት፣ በጎጃም የመከላከያ አመራሮች ጨምሮ በርካታ ወታደሮችና የአድማ ብተና ፖሊስ አባላት እንዲሁም በወሎ መቄት ወረዳ ብቻ የሚሊሻ ጽሕፈት ቤት ኃላፊውን ጨምሮ 18 አባላት ከነትጥቃቸው ፋኖን ተቀላቅለዋል የተባለው። በብልጽግናው ጠቅላይ ሚኒስትር አብይ አህመድ አማራን አጠፋለሁ ብሎ መናገሩ ተሰማ። ባለፉት 2 ዓመታት በአማራ ሕዝብ ላይ ከፍተኛ ጦር በማሰማራት ጦርነት እያደረገ የሚገኘው አብይ አህመድ ለብልጽግና ከፍተኛ አመራር አማራን አጠፋለሁ ብሎ መናገሩን አመራሩ ነው ይፋ ያደረገው። በሁሉም መንገድ ጭካኔ በተሞላበት ሁኔታ በንጹሃን ላይ ጭምር የሚደረገውን ጭፍጨፋ ፖለቲካዊ መልክና ሽፋን የሚሰጠው የብልጽግናው አገዛዝ አሁንም ህግ ማስከበር በሚል ስም በአማራ ክልል የጀመረውን ጦርነት እንደቀጠለ ነው። ታዲያ ይህ ጦርነት ትጥቅን ጨምሮ ቀበቶን አስፈታለሁ በሚል አብይ አህመድ የጀመረው ጦርነት አማራን የማጥፋት ፕሮጀክት ነው በሚል በአማራ ምሁራን፣ ፖለቲከኞች፣ አክቲቪስቶችና
አክቲቪስቶችና የህዝብ ተወካዮች ከፍተኛ ትችት ያስተናገደ ሆኗል። ከዚህ ባለፈም እንደ ህዝብ የአማራን ህዝብ ለማጥፋት የመጣው የብልጽግና ስርዓት በጦር እንከላከላለን በማለት የህልውና ትግል የሚያደርጉ የፋኖ ኃይሎችም ያገዛዙ ዘረፈጅነት እየተከላከሉ እንደሚገኙ ባለፉት 2 ዓመታት በሰፊው አስረድተዋል። አብይ ግን ህግ ላስከብር ነው በሚል የጀመረው ጦርነት አሁን ላይ የአማራን ህዝብ አጥፋለሁ ብሎ ለተነሳበት ፕሮጀክት ዋና ማስፈጸሚያው እንደሆነ በራሱ አጋር አመራሮች ነው የተጋለጠው። የቀድሞ የብልጽግና ከፍተኛ አመራርና የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ አብይ አህመድ አማራን አጥፋለሁ ብሎ እንደነገራቸው በግልጽ በሚዲያ ተናግረዋል። ሁለተኛ እነገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርተው ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገጠ። ይሄን ይህ የአቶ ታዬ ደንዳ ከታሰሩ ከሳምንታት በኋላ በሆርን ኮንቨርሴሽን የተለቀቀው ቃለም ጠይቃቸው አቶ ታዬ የብልጽግናው መሪና አገዛዝ ለኢትዮጵያ ህዝብ ከፍተኛ ጥላቻ ያላቸውና ሀገሪቱን በጦርነት በመከፋፈልና በመበቀል ለመምራት የተነሱ መሆናቸውን ያጋለጡበት ሲሆን አብይ በዋናነት አማራን አጥፋለሁ፣ አዳክማለሁ፣ በተለይም ደግሞ የሰሜኑ ኃይል በሙሉ አዳክም ይገዛለሁ፣ እኔን የሚነቀንቀኝ የለም በማለት በሁሉም አካባቢዎች ለሚያደርጓቸው ጦርነቶችና ዘረፈጅነታቸው ማሳያ ሆነው ቀርበዋል። አቶ ታዬ ያጋለጧቸው መረጃዎች በኢትዮ ኒውስ በዝርዝር መዘገባችን የሚታወስ ነው። የፖለቲካ ፓርቲዎች የጠቅላይ ሚኒስትሩን የውይይት መድረክ ረግጠው ወጡ። ጠቅላይ ሚኒስትሩ ከተፎካካሪ የፖለቲካ ፓርቲዎች ጋር ውይይት ለማድረግ ዛሬ በጽህፈት ቤታቸው እቅድ ይዘው የነበረ ሲሆን 2 ፓርቲዎች የውይይቱን አንሳተፍም ብለው ሲቀሩ 4 የፓርቲ ተወካዮች ደግሞ ውይይቱ ከተጀመረ በኋላ ረግጠው መውጣታቸውን የተሰማው። አብይ በየወራቱ የፖለቲካ ፓርቲዎችን ጠርተው ራሳቸውን የተመለከቱ ሙገሳዎችና ነቀፌታዎችን በማዳመጥ እሳቸውና ፓርቲያቸውንምና እንዲሁም አመራሮቹን በመስደብ በማጣጣልና በማስፈራራት በአገሪቱ ሁሉም የቴሌቪዥን ቻናሎች እንዲሰራጭ የሚደረግ ፕሮግራም ዛሬም ተካሂዷል። የፖለቲካ ፓርቲ አመራሮችና ተወካዮች አብዛኛው ለአብይ ልዩ አድናቆትና ምስጋና ብሎ ሙገሳ የሚያደርጉበት ይህ ፕሮግራም በጠቅላይ ሚኒስትር ጽሕፈት ቤት በእቅድ ተይዞ የሚካሄድ ወርሃዊ ፕሮግራም መሆኑን ኢትዮ ኒውስ ከመረጃ ምንጮች አረጋግጣለች። ዛሬም በእቅዱ መሰረት አብይ እየተሞገሰና እየተወደሰ የፓርቲ አመራሮች እጅ እየነሱ የሚታደሙበት የእሳቸው ንግግር የሚያዳምጡበት ይህ ፕሮግራም በግልጽ የተካሄደ ሲሆን የዛሬው መድረክ ግን የፓርቲ አመራሮች ረግጠው መውጣታቸው ይሰማም። የኢሃፓ ፓርቲ ሊቀመንበር ዝናቡ አበራ፣ ምክትል ሊቀመንበር አብርሃም ሃይማኖት እንዲሁም ዋና ጸሐፊ ምስጢረ ስላሴ ታምራትና ሌላኛው አመራር ይስሐቅ ወልዳይ ጠቅላይ ሚኒስትሩ አብይ ንግግር ሲያደርግ ረግጠው መውጣታቸው ተሰምተዋል። የፓርቲ ዋና ጸሐፊ ምስጢረ ስላሴ ታምራት ለኢትዮ ኒውስ እንደተናገሩት ጥያቄ ያላቸው የፓርቲ ተወካይ ጥያቄ አቅርቡ ብለው ጠቅላይ ሚኒስትሩ እድል ሲሰጡ ለእኛ ለኢሃፓ አመራሮች እድል ነፈጉን። በተደጋጋሚ 4ታችንም አመራሮች እድል ለማግኘት እጃችን ብናወጣ በአዳራሽ ውስጥ ለነበሩ ፖለቲከኞች እየመረጡ እድል ሰጡ። ጥያቄ እንዲያቀርቡ እድል የተሰጣቸው የተፎካካሪ ፓርቲ አመራሮች ለጠቅላይ ሚኒስትሩ ሙገሳና አድናቆታቸውን አቀረቡ። ለእኛ ግን እድል እንዲሰጠን ብንጠይቅም ለእኛ ግን እድል እንዲሰጠን ጥረት ብናደርግም አብይ አልቀበልም ማለት ነው ያሉት። ጨምረውም ጠቅላይ ሚኒስትሩ ሙገሳና አድናቆት ሰምተው የህዝብ ጥያቄዎች ባልተቀበሉበት ሁኔታ ጥያቄ አልቋል ብለው ወደ ንግግርና የእሳቸውን ዲስኩርስ ሲያስጀምሩ አቋርጠን ረግጠን ወጣን ከአዳራሹ ይላሉ። ከአዳራሹ ረግጠው ከወጡ በኋላ በጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ወይዘሮ ዓለም ፀሐይ ተጠርተው እንደተጠየቁ የሚናገሩት ዋና ጸሐፊዋ ምስጢረ ስላሴ የመንግስት ማብራሪያ መስማት አለባችሁ፣ የመንግስት ማብራሪያን አቋርጦ መውጣት ተገቢ አይደለም አሉን። እኛ ግን የህዝብ ጥያቄ ነው ያለን በማለት የመንግስትን ማብራሪያ የምንሰማው የህዝብ ጥያቄን ካቀረብን ነው ብለን ለጽሕፈት ቤት ኃላፊዋ ነገርናቸው ይላሉ። በዚህ ሁኔታ የዛሬው የአብይ አህመድ መድረክ ረግጠው የወጡት የአፓ አመራሮች ሲሆኑ በስብሰባው ተጠርተው አንገኝም ያሉ የፖለቲካ ፓርቲዎች መኖራቸው ታውቋል። በዛሬው መድረክ ላይ አንገኝም ያሉት ኦፌኮና ኦነግ ሲሆኑ የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና በፖለቲካ ፓርቲዎች ጋራ ምክር ቤት በኩል የውይይት ግብዣ ይቀርብላቸው ቢሆንም ከአብይ ጋር በሚደረግ የምስል ውይይት ላይ አንገኝም ብለው መቅረታቸው ተረጋግጧል።
የብልጽግናው መንግስት ወታደራዊ አጋር ፍለጋ የሚያደርገው ጥረት አሁንም ቀጥሏል። አገዛዙ ለጦረኛ ባሪው አጋር ፍለጋ እየተንከራተተ ሲሆን ከዚህ በፊት የነበሩት ግንኙነቶችና ድጋፎች መቋረጣቸውን ተከትሎም አዳዲስ ወዳጆችን ለማፍራት ባደረገው እንቅስቃሴ ሞሮኮ አጋር ይሆናለች ብለዋል። ከአሜሪካና ከአውሮፓ ሀገራት ጋር የነበረው ውይይትና ትብብር የጸጥታ ድጋፍ በወንጀለኛነቱና በጦረኛ ባሪው የተነሳ ያጣው የአብይ አህመድ መንግስት አሁንም አዳዲስ አጋሮችን ለማፍራት የሚያደርገው እንቅስቃሴ ፍሬ አፍርቶልኛም ባይ ነው። በመላው ዓለምና በጎረቤት ሀገራት ጭምር ከፍተኛ ዲፕሎማሲያዊ ኪሳራ የገጠመው አብይና የአብይ አህመድ ወታደራዊ አመራሮች አሁን ላይ ከሞሮኮ ጋር ወታደራዊ ስምምነት ፈጽመናል ብለዋል። ኢትዮጵያና ሞሮኮ በጋራ ስልጠና፣ በልምምድና በሳይንሳዊ ምርምር እንዲሁም በወታደራዊ የጤና ፕሮግራሞች ላይ የመከላከያ ግንኙነታቸውን ለማጠናከር ያለም አዲስ ወታደራዊ ትብብር ስምምነት ፈርመዋል ተብሏል። ስምምነቱ ትላንት ማክሰኞ ሰኔ 10 ቀን በራባት ከተማ የተፈረመ ሲሆን የስምምነቱን አፈጻጸም የሚቆጣጠር የጋራ ወታደራዊ ኮሚሽን ተቋቁሟል ነው የተባለው። ከሰሞኑ ባደረጉት ንግግር ላይ ሀገር ለመሆን ያልበቁ እኛን ለመግዛት የማይችሉ በአንዴ ልናጠፋቸው የሚችል በሚለው ንግግራቸው እውቅናን ያተረፉት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በሞሮኮ የ3 ቀናት የስራ ጉብኝት ያደረጉ ሲሆን የሞሮኮ ሮያል ጦር ኃይሎችና የሞሮኮ መከላከያ መሰረተ ልማቶችን ጎብኝተዋል ተብሏል። በዚህ ወቅት የሞሮኮ መንግስት ብሔራዊ መከላከያ አስተዳደር ተወካይ ሚኒስትር ከሆኑት አብድላቲ ሉዲ ጋር ተወያይተው ስምምነት ፈርመው መምጣታቸውን የብልጽግና ሚዲያዎች አስታውቀዋል። በፊርማ ስነ ስርዓቱ ላይ የሞሮኮ ሮያል ጦር ኃይሎች ኢንስፔክተር ጀነራልና የደቡባዊ ዞን አዛዥ ሌተናል ጀነራል መሐመድ በድሪን ጨምሮ ከፍተኛ ወታደራዊ ባለስልጣናት ተገኝተዋል የተባለው ስምምነቱ የሁለቱ ሀገራት ከፍተኛ ወታደራዊ ባለስልጣናት ያካሄዷቸው ተከታታይ ውይይቶችና የጉብኝት ልውውጦች ናቸው ተብሏል። ባለፈው ሚያዝያ ወር የሞሮኮ ሮያል ጦር ኃይሎች አዛዥ ሌተናል ጀነራል መሐመድ በድሪና ልኡካቸው በኢትዮጵያ 4 ቀናት የስራ ጉብኝት አድርገው ነበር። በወቅቱም ከፊልድ ማርሻል ብርሃኑ ጁላ ጋር ተወያይተዋል የተባለ ሲሆን ሁለቱ ወገኖች በሳይበር ሴኩሪቲና በሰው ሰራሽ አስተውሎት እንዲሁም በሌሎች የመከላከያና ደህንነት ዘርፎች ላይ ትብብር ለማጠናከር ቁርጠኝነታቸውን አረጋግጠዋል ተብሎ ተዘግቦ ነበር። የአብይ አህመድ መንግስት ታዲያ በአሁኑ ሰዓት በጎረቤት ሀገራት ላይ ጦርነት ለመክፈት በአገር ውስጥ የጀመራቸውን ውጊያዎችም ደግሞ ለማጠናቀቅ አዳዲስ አጋሮችን ሲያፈራ፣ ነባሮቹ ግን እየሸሹት ነው ተብሏል። ትራምፕ በኢራን የገቡበት አጣብቅኝ የሪፐብሊካኖችን መከፋፈል አጋልጧል ተባለ። ኢራናውያን ደግሞ እጃቸውን የሚሰጡ ህዝቦች አይደሉም ሲሉ አያቶላ ካሚኒ ዛሬ ተናግረዋል። በሌላ በኩል የእስራኤል ውጭ ጉዳይ ሚኒስቴር ኢራን ላይ ጥቃት መፈጸም የመጨረሻ አማራጫችን ነበር ብለዋል። እስራኤል በኢራን ላይ የጀመረችውን ጥቃት አሜሪካ በቀጥታ ተሳታፊ ትሁን ወይስ አትግባበት የሚለው ጥያቄ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ሪፐብሊካን ደጋፊዎች ዘንድ ያለውን መከፋፈል አጋልጧል ይላል ቢቢሲ። የሪፐብሊካኑ ፕሬዚዳንት በዋይት ሀውስ ሲቹዌሽን ሩም ውስጥ ትላንት ሰኔ 10 2017 ከብሔራዊ ደህንነት አማካሪዎቻቸው ጋር ያደረጉት ውይይት ተከትሎ ኢራን ማጥቃት ወደሚለው አዘንብለዋል። ሆኖም ትራምፕ የሚታወቁበት ቅድሚያ ለአሜሪካ ወይም አሜሪካን ፈርስት የሚለው መፈክራቸው ጋር ተያይዞ አገሪቱ በአፍጋኒስታንና ኢራቅ ጣልቃ ገብነት በሺዎች ለሚቆጠሩ የአሜሪካ ወታደሮች ሞት እንዲሁም መውጫ ከሌለው ጦርነት ሀገራቸውን ለመታደግ ቃል ገብተው ነበር። ፓርቲ ውስጥ ያሉ ሌሎች የጦርነት ደጋፊዎች ትራምፕ ኢራን እንዲያጠቁ ግፊት እያደረጉ ይገኛሉ ይላል ቢቢሲ። የደቡብ ካሮላይና ሴናተር ሊሴይ ግራምና ኢራን የኒውክሌር ቦምብ እንዳታገኝ መከላከል ለአሜሪካ ብሔራዊ ደህንነት ጥቅም አለው ባይ ናቸው። ኢራን የኒውክሌር መርሃ ግብሯን ለሰላማዊ እንዲሁም ለኃይል ማግኘት ላሉ የሲቪል ዓላማዎች እንደምትገለገልበት ተገልጿል። ሌሎች የሪፐብሊካን አባላት ግን ትራምፕን ሲከላከሉ አሁን ላይ ትራምፕ ወደ ጦርነቱ ለመግባት ውሳኔ ለማሳለፍ ጫፍ ላይ ደርሰዋል ተብሏል። ይህ በእንዲህ እንዳለ የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ዛሬ ተናግረዋል። ካሚኒ ህዝቧን ታሪኳን የሚያውቁ ብልክ ሰዎች ይችን ሀገር በዛቻ ቋንቋ በፍጹም አይናገሯትም፣ ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ነው የተናገሩት። ካሚኒ ይህን ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን መሪዎች ባስተላለፉት መልእክት ያለምንም ማወላወል እጅ መስጠት አለባቸው ማለት መናገራቸውን ተከትሎ ነው። አያቶላ ካሚኒ የአሜሪካ ወታደራዊ እርምጃ በማይጠገን ጉዳት ምላሽ እንደሚሰጠው ነው በዚሁ በቴሌቪዥን በተላለፈው መልእክታቸው የገለጹት። በቴሌቪዥን አቅራቢ አማካኝነት በተላለፈው መልእክታቸው ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነት በማይጠገን ጉዳት ምላሽ እንደምንሰጥ ጥርጣሬ አይግባችሁ ብለዋል። ጠቅላይ መሪው ኢራን በግድ የተጫነባትን ሰላምም ሆነ ጦርነት አትቀበልም ሲሉ አጽንኦት ሰጥተዋል። ዶናልድ ትራምፕ ጠቅላይ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን። እሱም ቀላል ኢላማ ነው፣ ግን እዛ መሆናቸው መልካም ነው። እሱን አናስወግድም ወይም አንገድልም ቢያንስ ላሁን ሲሉ በማህበራዊ ገጻቸው ላይ ትላንት አጋርተው ነበር። አሁን ላይ ታዲያ እስራኤል የጀመረችው ጦርነት መጀመር አልነበረበትም የሚል ዓለም አቀፍ ድምጾች እየተሰሙ ባሉበት ሁኔታ የእስራኤል ውጭ ጉዳይ ሚኒስቴር ኢራን ላይ ጥቃት ፈጸም የመጨረሻ
አማራጫችን ነበር ሲል ተደምጧል። የእስራኤሉ ውጭ ጉዳይ ሚኒስትር ጌዲዮን ሳር በኤክስ ገጻቸው ላይ ለተባበሩት መንግስታት ጸጥታ ምክር ቤትና ለተባበሩት መንግስታት ዋና ጸሐፊ የላኩት ደብዳቤም አጋርተዋል። በዚህ ደብዳቤያቸው ላይ እስራኤል ባለፈው ሳምንት ኢራን ላይ ጥቃት ሰነዘረችበት ምክንያት ጠቅሰዋል። ሚኒስትሩ ሀገራቸው ለ10 ዓመታት የቴህራን ድብቅ የሆነ የጠላትነት ተግባርና መሪዎቿ እስራኤልን ለማጥፋት መዛታቸውን ተከትለው ሀገራቸው ምንም አይነት ምርጫ እንዳልተሰጣት ጠቅሰዋል። ንግግር ብቻ አይደለም፣ ኢራን እስራኤልን ለማጥፋት ስትራቴጂካዊ እቅድ አላት። እዚህ ግብ ላይ ለመድረስ ተጨባጭ እቅዶችና እርምጃዎችን አካታለች ሲሉም ጽፈዋል። የወደፊትን የኢራንን ጥቃት ለማክሸፍ የመጨረሻ የድል መስኮት በተገኘበት ወቅት ማጥቃታቸውን ይናገራሉ። ሳር በኢራን ጥቃት የተገደሉ 24 ሰዎች በመጥቀስ በሰላማዊ ሰዎች ላይ ሆን ብሎ ያነጣጠረና በዘፈቀደ የተፈጸመ ነው ሲሉም ገልጸዋል። የኢራን የጤና ጥበቃ ሚኒስቴር ዕለት በእስራኤል ጥቃት በትንሹ 224 ሰዎች መገደላቸውን ገልጾ አብዛኞቹ ሰላማዊ ናቸው ብሏል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ።